አስደንጋጭ የሚባል የመሬት ነጠቃ አዲስ አበባ ውስጥ እየተካሄደ ሲሆን ባለፉት 6 ወራት ብቻ 14 ሄክታር መሬት ከግለሰቦች ላይ እንዲነጠቅ መደረጉን አውቀናል። በሌላ በኩል ደግሞ እስከ ምሽት 4 ሰዓት አገልግሎት በማይሰጡ ታክሲዎች ላይ እርምጃ መውሰድ እንደሚጀምር መንግስት አስጠንቅቋል። አሽከርካሪዎች ላይ የሚጣለው ቅጣት ከ5000 ብር እንደሚጀምርም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከመሬት ነጠቃ ጋር ያላችሁን ተሞክሮ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አስደንጋጭ የሚባል የመሬት ነጠቃ አዲስ አበባ ውስጥ እየተካሄደ ሲሆን ባለፉት 6 ወራት ብቻ 14 ሄክታር መሬት ከግለሰቦች ላይ እንዲነጠቅ መደረጉን አውቀናል። በአዲስ አበባ ከተማ ውስጥ ትልቅ መጠን ያለው የመሬት ማስመለስ በመከናወን ላይ ይገኛል ተብሏል። ባለፉት 6 ወራት ውስጥም ከ14 ሄክታር በላይ መሬት ለግንባታ ስራ ብለው ወስደው ቆፍረው ከተዉ ግለሰቦች ላይ እንዲነጠቅ በማድረግ መልሶ እንዲለማ መደረጉ ታውቋል። ይህንን እርምጃ በመውሰድ ላይ የሚገኘው የአዲስ አበባ የአካባቢ ጥበቃ ባለስልጣን መሆኑን ያገኘነው መረጃ ያሳያል። በመዲናዋ ለህንፃዎች ግንባታ በሚል ጉድጓዶችን ቆፍረው የሚተዉ አካላት በሚገባው ልክ ኃላፊነታቸውን እየተወጡ አይደለም ተብሏል። በዚህም ምክንያት ጉድጓዶቹ ለህይወት መቀጠፍ ምክንያት መሆናቸው በተደጋጋሚ ጊዜ ታይተዋል። በተለይም በክረምት ወራት የሞት መጠኑ እንደሚጨምር የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ከዚህ በፊት ከመግለጹም በላይ በተደጋጋሚ ጊዜ ማስጠንቀቂያ ሲያወጣ ቆይቷል። በባለስልጣኑ የስርዓተ ምህዳርና የብዛ ህይወት ተወካይ አቶ ቴዎድሮስ ይታገሱ እንዳሉት ከሆነ ለግንባታ ብለው ጉድጓድ ቆፍረው የተዉ ግለሰቦች ላይ እርምጃ በመወሰድ ላይ ይገኛል። ቦታዎቹን በማስመለስ ባለፉት 6 ወራት 11 ሄክታር መሬት ለማልማት ታቅዶ 14.3 ሄክታር መሬት መልሶ ማልማት ተችሏል። እንደ አቶ ቴዎድሮስ ከሆነ አካባቢውን መልሶ ለማልማት አንዳንድ ባለሀብቶችና ድርጅቶች ፈቃደኛ ቢሆኑም የሚቆፈርባቸው አካባቢዎች ላይ የሚገኙ ሰዎች የሚከለክሉበት ሁኔታም ተስተውሏል ብለዋል። እንዲህ አይነት ሁኔታዎች ሲያጋጥሙ ባለስልጣን መስሪያ ቤቱ ጊዜያዊ አጥር እንዲያጥሩ ትዕዛዝ በማስተላለፍ ላይ ይገኛል። አንዳንድ ተቋማትና ባለሀብቶች ደግሞ የራሳቸውን ጥቅም ብቻ በመፈለግ ጉድጓዶችን ክፍት የሚተውበት ሁኔታ ተደጋግሞ እያጋጠመ መሆኑን ገልጸዋል። ባለስልጣናት ግን ይህንን አካሄድ በቸልታ እየተመለከቱት አለመሆናቸውን ደጋግመው በማሳየት ላይ ሲሆኑ በእነዚህ አካላት ላይም ከማስጠንቀቂያ እስከ ገንዘብ ቅጣት የሚደርስ እርምጃ እየተወሰደ ይገኛል። እርምጃው ወደፊትም የሚቀጥል ሲሆን በበጀት ዓመቱ ቀሪ ጊዜያት 17 ሄክታር መሬት መልሶ ለማልማት እቅድ ተይዞ እየተሰራ መሆኑ ታውቋል። በሌላ በኩል ደግሞ እስከ ምሽት 4 ሰዓት አገልግሎት በማይሰጡ ታክሲዎች ላይ እርምጃ መውሰድ እንደሚጀምር መንግስት አስጠንቅቋል። አሽከርካሪዎች ላይ የሚጣለው ቅጣት ከ5000 ብር እንደሚጀምርም ታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 180/2017 በተደነገገው ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት የትራንስፖርት አገልግሎት መስጠት እንደሚጠበቅበት አሳውቀዋል። በዚህም መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎትን ማቋረጥ፣ ከስምሪት መስመር ውጭ አገልግሎት መስጠት፣ አቆራርጦ መጫንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጭ ህብረተሰቡን ማስከፈል እንደማይቻል ቢሮ በጥብቅ አሳስበዋል። በደንቡ ላይ የተቀመጡትን ክልከላዎች ተግባራዊ በማያደርጉና ከቢሮ የህዝብ ትራንስፖርት አገልግሎት አሰጣጥ አሰራርና ከተቀመጠው መመሪያ ውጭ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች ላይ በደንቡ በተቀመጠው የቅጣት እርከን መነሻነት ብር 5000 የሚቀጣ መሆኑ ታውቋል። በመሆኑም አገልግሎት ሰጪዎች በአገልጋይነት ስሜት ህብረተሰቡን እንዲያገለግሉ ቢሮ ጠይቀዋል። ህብረተሰቡም አገልግሎቱን የሚያደናቅፉ ህገወጥ አገልግሎት ሰጪዎች ሲያጋጥሙት በነፃ የስልክ መስመር 9417 ወይም በአካል በመቅረብ የተሽከርካሪውን ሰሌዳና ሰዓቱን በመያዝ ጥቆማ መስጠት እንደሚችሉ ቢሮ አሳውቀዋል። በሌላ መረጃ ደግሞ ለ3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፈጠር መቻሉ ተገልጿል። በ9 ወራት ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉን የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል አስታውቀዋል። ይህ የተባለው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ላይ ነው። የስራና ክህሎት ሚኒስቴርን የ2017 በጀት
ዓመት የ9 ወራት እቅድ አፈጻጸም ሪፖርት በተመለከተ የምክር ቤቱ አባላት በርካታ ጥያቄዎችን አቅርበው ሚኒስትሯ ምላሽና ማብራሪያ ሰጠዋል። የስራና ክህሎት ሚኒስቴር በግብርና በአገልግሎትና በኢንዱስትሪ ዘርፎች ለበርካታ ዜጎች የስራ ዕድል መፍጠር መቻሉን በሪፖርቱ ጠቁመዋል። ተቋሙ በሀገር ውስጥና በውጭ ሀገራት ዜጎችን በማሰልጠንና በማብቃት በዘርፉ ተጠቃሚ እንዲሆኑ በተሰራው ስራ ውጤት ማምጣት ችያለሁ ብለዋል። ሚኒስቴር መስሪያ ቤቱ የተጣለበትን ኃላፊነት በአግባቡ በመወጣት ሀገራዊ እድገትን ለማፋጠን ትኩረት ሰጥቶ እየሰራ መሆኑንም ሚኒስትሯ ገልጸዋል። በሌላ በኩል ደግሞ በ9 ወራት 2.6 ሚሊዮን ሰዎች በኦንላይን የንግድ ፍቃድ አገልግሎት መስጠቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቀዋል። ባለፉት 9 ወራትም ከወጪ ንግድ 4.5 ቢሊዮን ዶላር መገኘቱም ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የበጀት ዓመቱን የ9 ወር አፈጻጸም ግምገማ አካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የሚኒስቴር መስሪያ ቤታቸው የበጀት ዓመቱን የ9 ወር አፈጻጸም ግምገማ ሲካሄድ እንደገለጹት ከሆነ በ2017 በጀት ዓመት ከወጪ ንግድ ከ6 ቢሊዮን ዶላር በላይ ገቢ ለማግኘት ታቅዶ እየተሰራ ሲሆን ባለፉት 9 ወራትም 4.5 ቢሊዮን ዶላር ማግኘት ተችሏል። በ2010 ዓ.ም የኢትዮጵያ የውጭ ንግድ ዓመታዊ አፈጻጸም 2.6 ቢሊዮን ዶላር እንደነበር በማንሳት አሁን የወጪ ንግዱ እያደገ በመምጣቱ በ9 ወራት 4.5 ቢሊዮን ዶላር ለማግኘት መቻሉን ተናግረዋል። በሚኒስቴር መስሪያ ቤቱ ቁጥጥር ከሚደረግባቸው ጥራጥሬ፣ የቅባት እህል፣ ጫትና የቁም እንስሳት በ9 ወራት 595 ሚሊዮን የአሜሪካን ዶላር ገቢ መገኘቱን ጠቅሰዋል። ሚኒስትሩ እንደተናገሩት በሀገር ውስጥ የንግድ አገልግሎት አሰጣጥን ለማቀላጠፍ በተደረጉ ስራዎች በኦንላይን የንግድ ፍቃድ ከመስጠት አንጻር በ9 ወራት 2.6 ሚሊዮን ሰዎች ተስተናግደዋል ብለዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ722,000 ሰዎች ብልጫ አሳይተዋል። ከንግድ ፍቃድ አገልግሎት የተገኘው ገቢ ባለፈው ዓመት በተመሳሳይ ወቅት ግማሽ ቢሊዮን ብር እንደነበረ አውስተው በበጀት ዓመቱ 9 ወራት 1.4 ቢሊዮን ብር ለመድረስ መቻሉን አስረድተዋል። የእሁድ ገበያን በተመለከተ በ9 ወራት 374 ተጨማሪ እሁድ ገበያዎችን ለመጨመር መቻሉን በመግለጽ አጠቃላይ እንደ ሀገር ያሉት የእሁድ ገበያዎች 1438 ለማድረስ እንደተቻለ አመልክተዋል። በንግድና ቀጠናዊ ትስስር ሚኒስቴር የወጪ ንግድ ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ዋሃቢርቢ በበኩላቸው የማክሮ ኢኮኖሚ ማሻሻያውን ተከትሎ ህገወጥ የወርቅ ንግድ በመቀነሱ ወደ ብሔራዊ ባንክ የሚመጣ ወርቅ እጅግ በጣም ከፍ ሊል ችሏል ብለዋል። በወጪ ንግድ ታሪክ በበጀት ዓመቱ የወርቅ አፈጻጸም ቡናን መብለጥ ችሏል ያሉት ሚኒስትር ዴኤታዋ የ8 ወራት የማዕድን ወጪ ንግድ አፈጻጸም ከ317 በመቶ በላይ ነው ብለዋል። የወርቅ አፈጻጸም ትልቁን ድርሻ የሚወስድ ሲሆን በማዕድን ዘርፍ ለተገኘው የላቀ ውጤት የማክሮ ኢኮኖሚ ማሻሻያና የዓለም አቀፍ የዋጋ ሁኔታ ትልቅ ሚና እንዳለው ገልጸዋል። ሚኒስትር ዴኤታዋ እንዳሉት የወጪ ንግድ አፈጻጸም በግብርና 112 በመቶ፣ በማኑፋክቸሪንግ 57 በመቶ፣ በኤሌክትሪክና በሌሎች ዘርፎች ደግሞ 94 በመቶ ለማሳካት ተችሏል። የዓለም የወጪ ንግዶች ክፍያ መቀዛቀዝ፣ ህገወጥ ንግድ፣ በወጪ ንግድ ላይ የኬላዎች ክፍያ መስፋፋት፣ የኢንተርኔት አቅርቦት ችግርና የወጪ ምርት ኮንትራት ግዴታን አለመወጣት በስራ ወቅት ያጋጠሙ ተግዳሮቶች እንደነበሩ አንስተዋል። በሌላ መረጃ ደግሞ ከ343 ቢሊዮን ብር በላይ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩ ታውቋል። ባለፉት 7 ወራት ውስጥ ከ343 ቢሊዮን ብር በላይ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩ ተገልጿል። በገንዘብ ሚኒስቴር የትሬጀሪና የመንግስት ሂሳብ መምሪያ ኃላፊ ነጠሩ ወንዶሰን የገንዘብ ሚኒስቴር ወጪ ለመቀነስ ለቅልጥፍናና ለግልጸኝነት ይረዳ ዘንድ የመንግስት ተቋማት የክፍያ ስርዓትን ማዘመን በሚቻልበት ደረጃ በስፋት እየተሰራ መሆኑን ገልጸዋል። መንግስት በብርቱ እየሰራበት ካሉት ተግባራት መካከል አንዱ የዲጂታል ስርዓት ነው ያሉት ኃላፊዋ ይህም በርከት ያሉ ጥቅሞች እንዳሉትም አስረድተዋል። የዲጂታል የክፍያ ስርዓት ተግባራዊ መሆን ከጀመረ ወዲህ መንግስት የጥሬ ገንዘብ ለማሳተም የሚያወጣውን ወጪ መቀነስ ተችሏል ብለዋል። ከዚህ ባለፈም የዜጎችን እንግልትና የጊዜ ብክነት እንዲሁም ደግሞ የደህንነት ስጋት ቀርፏል ሲሉ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።